ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ደግሞ የምንማማረው ዘ ሞደርን ፐርስፔክቲቭስ ኢን ሳይኮሎጂ የሚለውን ነው። ከዚህ በፊት በፓርት ቱ ያሳየኋችሁ ዘ ኤርሊ ስኩል ኦፍ ሳይኮሎጂ የሚለውን ነበረ። ዛሬ ደግሞ ሞደርን በሚለው እንማማራለን ማለት ነው። ስለዚህ በሳይኮሎጂ ውስጥ ያሉ የዘመናዊ አመለካከቶች ወይም ሞደርን ፐርስፔክቲቭ ኢን ሳይኮሎጂ በሚለው ሰፋ አድርገን እናያቸዋለን ማለት ነው። ስለዚህ በመጀመሪያ የምናየው ሳይኮዳይናሚክ ፐርስፔክቲቭ የሚለውን ነው። እንግዲህ ሳይኮዳይናሚክስ ፐርስፔክቲቭ ማለት በውስጡ ብዙ ነገሮችን ይዟል። ኢት ሃዝ ኢትስ ኦሪጂን ኢን ፍራውድ ቲዮሪ ኦፍ ሳይኮሎጂስትስ ሳይኮ አናላይሲስ በት መኒ አዘር ሳይኮዳይናሚክስ ቲዮሪስ ኤግዚስት ይላል። እንግዲህ አመጣጡ ከፍሮይድ የስነ ልቦና ትንተና ወይም ሳይኮ አናላይሲስ ጽንሰ ሀሳብ የመጣ ቢሆንም ሌሎች በርካታ የስነ አእምሮ ተለዋዋጮች ወይም ጽንሰ ሀሳቦች አሉ ነው የሚለን የመጀመሪያው ሀሳብ። ይህ ማለት ኢት ሃዝ ኢትስ ኦሪጂን ኢን ፍራውድ ቲዮሪ ኦፍ ሳይኮ አናላይሲስ ከዚህ በፊት የተነበረ ፍራውድ ቲዮሪን ማለት ነው፣ በሳይኮ አናላይሲስ ማለት ነው። ያው ኦሪጂኑ ከእሱ የመጣ ቢሆንም ነገር ግን ብዙ ሳይኮዳይናሚክ ቲዮሪዎች እንዳሉ ነው የሚነግረን ማለት ነው። ዚስ ፐርስፔክቲቭ ኢንፋሳይዝ ዘ አንኮንሽንስ ዳይናሚክስ ዊዝን ዘ ኢንዲቪጁዋል ሰቻስ ኢነር ፎርስስ ኮንፍሊክትስ ኦር ኢንስቲንክቹዋል ኢነርጂ ይላል። እንደዛ ይሄ የሚለው ምንድነው? ይህ አመለካከት በግለሰብ ውስጥ ባሉ ያልተገነዘቡ ወይም አንኮንሽንስ በሚባሉት ውስጣዊ እንቅስቃሴዎች ላይ ትኩረት ያደርጋል። ለምሳሌ ውስጣዊ ኃይሎች፣ ግጭቶች ወይም የደመ ነፍስ ጉልበት በሚለው ይህን ነገር በደንብ ኢንፋሳይዝ ያደርጋል ማለት ነው። ስለዚህ በአጠቃላይ ኢንፋሳይዝ ወይም ፎከስ የሚያደርገው ምና አንኮንሽንስ ዳይናሚክስ ላይ ነው ማለት ነው። ይህን ነገር በደንብ ትይዙታላችሁ። በቀጣይ ዘ ሳይኮዳይናሚክ አፕሮች ኦር ኢንፋሳይዝ የሚያደርጋቸው የት ላይ ነው? በቃ ሳይኮዳይናሚክ አፕሮች ኢንፋሳይዝ የሚያደርጋቸው አንደኛ ዘ ኢንፍሉዌንስ ኦፍ አንኮንሽንስ ሜንታል ቢሄቪየር ኦን ኤቭሪ ዳይ ቢሄቪየር ማለት ነው። የመጀመሪያው ምንድን ነው? የስነ አእምሮዊ ተለዋዋጭነትን አቀራረብ የሚያተኩርባቸው ዋና ዋና ነጥቦች ናቸው የማሳያችሁ። የመጀመሪያው ያልተገነዘቡ የአእምሮ እንቅስቃሴ ወይም አንኮንሽንስ የሚባለው ማለት ነው። በዕለት ተዕለት ባህሪያችን ላይ ያለው ተጽዕኖ፣ የልጅነት ልምዶች ለአዋቂዎች ስብዕና መሰረት ያላቸው ሚና፣ ውስጠ ግለሰባዊ ግጭቶች ወይም ኢንተርፐርሰናል ኮንፍሊክት ይባላሉ። ኢንትራፐርሰናል ኮንፍሊክት የሰውን ባህሪ በመወሰን ላይ ያላቸው ሚና ነው የሚለው። ስለዚህ ዘ ኢንፍሉዌንስ ኦፍ አንኮንሽስ ሜንታል ቢሄቪየር የማለት በእኛ በዕለት ከዕለት ከምንሰራቸው የእኛ ዕለት ከዕለት ቢሄቪየሮቻችን አሉ። ስለዚህ ያኛው አንኮንሽስ ሜንታል ቢሄቪየሩ ምን ያክል ተጽዕኖ እንደሚያሳድር ወይም ኢንፍሉዌንስ እንደሚያደርግብን ይነግረናል ማለት ነው የመጀመሪያው። ሁለተኛው ዘ ሮል ኦፍ ቺልድሁድ ኤክስፔሪንስ ኢን ሼፒንግ አዳልት ፐርሰናሊቲ ይላል። ስለዚህ እንግዲህ የስነ አእምሮዊ የመጀመሪያው ምንድን ነው? የልጅነት ልምዶች ለአዋቂዎች ሰብዕና መሰረታ ያላቸው ሚና ውስጥ ግለሰብ ግጭቶችን ይመሳይ ነው ባጭሩ። ስለዚህ የልጅነት ልምዶች አሉ። ስለዚህ የልጅነት ልምዶቻችን ሸፕ ያደርጉታል አሁን ያለውን ወይም አሁን በወጣትነት ዘመናችን ያለውን ፐርሰናሊቲያችን ሸፕ የሚያደርገው ምን ነው? በፊት የነበረን የኛ የህፃነታችን ኤክስፒሪየንስ ሊሆን ይችላል። ስለዚህ ዘ ሮል ኦፍ የቺልድሁድ ኤክስፒሪየንስ ኢን ሼፒንግ አዳልት ፐርሰናሊቲ የሚለው እሱ ነው ማለት ነው። ስለዚህ በልጅነታችን የነበረው ኤክስፒሪየንስ አሁን ባደግንበት ወይም በወጣትነት ዘመናችን ያለውን ባለው ባህሪያችን ላይ ተጽዕኖ እንደሚያሳድር ነው የሚነግረን ማለት ነው። ስለዚህ ዘ ሮል ኦፍ ኢንተርፐርሰናል ኮንፍሊክት ኢን ዲተርማይኒንግ ዘ ሂውማን ቢሄቪየር ቅድም ያልኩት ነው። ይሄኛውም ኢንተርፐርሰናል ኮንፍሊክት ማለት ውስጥ ግለሰባዊ ግጭት ማለት ነው። በአንድ ሰው ውስጥ የሚጋጭ አንድ ሰው በራሱ በውስጥ የሚጋጭ በሀሳቦች ይጋጫል። ስለዚህ ውስጥ ግለሰባዊ ግጭት ማለት ኢንትራፐርሰናል ኮንፍሊክት ማለት ነው። ይህ ማለት የሰውን ባህሪ በመወሰን ላይ ያለው ሚና ማለት ነው። ስለዚህ ኢንትራፐርሰናል ኮንፍሊክት ኢንዲተርማይን ዘ ሂውማን ቢሄቪየር፣ ስለዚህ የሰውን ባህሪ ይወስናል ማለት ኢንትራፐርሰናል ኮንፍሊክት ማለት። ስለዚህ ዘ ሮል ኦፍ ኢንትራፐርሰናል ኮንፍሊክት ኢንዲተርማይን ዘ ሂውማን ቢሄቪየር ይላል ማለት ነው። ስለዚህ ሳይኮዳይናሚክስ አፕሮቹ ኢንፋሳይዝ የሚያደርግ በእነዚህ በሶስቶች ነገሮች ነው ማለት ነው። ቀጣይ ሳይኮዳይናሚክ ፐርስፔክቲቭ ትራይ ቱ ዲግ አውት ኦር ዲግ ቢሎ ዘ ሰርፌስ ኦፍ ዘ ፐርሰንስ ቢሄቪየር ቱ ጌት ኢንቱ አንኮንሽስ ሞቲቭስ ይላል። ይሄ ማለት ምንድነው የሚለውን የስነ አእምሮ ተለዋዋጭነት ሊቃውንት የራሳቸውን እንደ አእምሮ ስነ ልቦና አርኪኦሎጂስታት አድርገው በራሳቸው ሊቆጥሩ ይችላሉ። ነገር ግን የስነ አእምሮ ተለዋዋጭነት አመለካከት የአንድን ሰው ባህሪ ገጽታ አልፎ በመቆፈር ወደ ያልተገነዘቡ ወይም ወደ አንኮንሽስ ተነሳሽነቶች ለመግባት ይሞክራል ወይም ዲግ አውት ያደርጋል። በቃ ስለዚህ ወደ ማን ወደ አንኮንሽስ ሞቲቭ ለመግባት ዲግ ያደርጋል ማለት። ስለዚህ ሳይኮዳይናሚክ ፐርስፔክቲቭ ትራይ ቱ
ዲግ ቢሎ ዘ ሰርፌስ ኦፍ ፐርሰንስ ቢሄቪየር ቱ ጌት ኢንቱ አንኮንሲየስ ሞቲቭ ማለት ነው። ስለዚህ ይሄን ነው በደንብ የሚያገኝት ቢሮ ማለት። ስለዚህ የስነ አእምሮ ተለዋዋጮች ማለት ነው የማት ሳይኮዳይናሚክ ፐርስፔክቲቭ የሚባለው ማለት ነው። ስለዚህ ሳይኮዳይናሚክ ፐርስፔክቲቭ ወይም የስነ አእምሮ ተለዋዋጭነት አመለካከት የአንድን ሰው ባህሪ ገጽታ አልፎ በመቆፈር ወደ ያልተገነዘቡ ወይም አንኮንሲየስ ተነሳሽነት ለመግባት ይሞክራል ማለት ነው። ይሄን ነው እንደዛ የሚለው። ስለዚህ ሳይኮዳይናሚስት ቲንክ ኦፍ ዘምሰልቭስ አስ አርኪኦሎጂስት ኦፍ ዘ ማይንድ ራሳቸውን እንደምን ብለው ይጠሩታል ወይም ያስቡታል? እንደ አርኪኦሎጂስት ኦፍ ዘ ማይንድ ነው የሚሉት። ስለዚህ ራሳቸውን እንደምን ይቆጥሩታል? እንደ አእምሮ ወይም እንደ ስነ ልቦና አርኪኦሎጂስቶች አድርገው ይቆጥራሉ ራሳቸውን ማለት ነው። ስለዚህ ምንድነው የአእምሮ አርኪኦሎጂስት ራሳቸውን ብለው ይጠራሉ ማለት ነው። ይሄኛው ማለት ነው። ቀጣይ የምናየው በቢሄቪየራል ፐርስፔክቲቭ የሚለው ነው። ቢሄቪየራል ፐርስፔክቲቭ ወይም የባህሪ አመለካከት ማለት ነው። ስለዚህ ቢሄቪየራል ፐርስፔክቲቭ ኢምፋሳይዝስ ዘ ሮል ኦፍ ለርኒንግ ኤክስፒሪየንስ ፕሌይስ ኢን ሼፒንግ ዘ ቢሄቪየር ኦፍ አን ኦርጋኒዝም ነው የሚለው። ስለዚህ የአንድ ህይወት ያለው አካል ባህሪ በመቅረጽ ረገድ የትምህርት ልምዶች ያላቸውን ሚና የሚያጎላ ይሄ በደንብ ማለት ነው። መማር ምን ያክል ልምድ ምን ያክል ጥቅም እንዳለው ወይም የመማር ልምድ ምን ያክል አስፈላጊነት እንዳለው በትልቅ ረገድ ያብራራዋል ማለት ነው። ስለዚህ የአንድ ህይወት ያለው አካል ባህሪ በመቅረጽ ረገድ ትምህርት በጣም አስፈላጊ መሆኑ ነው እዚህ ላይ የሚና ወይም ለርኒንግ ኤክስፒሪየንስ በጣም አስፈላጊ ነው። ኤፕላይስ ኤ ሮል ሼፒንግ ዘ ቢሄቪየር ኦፍ ኦርጋኒዝም የአንድን አካል ቢሄቪየር ሼፕ የሚያደርገው ማለት ነው ለርኒንግ ነው ብሎ ያምናል። ኢት ኢዝ ኮንሰርንድ ዊዝ ሃው ዘ ኢንቫይሮንመንት አፌክትስ ዘ ፐርሰንስ አክሽን። ስለዚህ ዕለት ከዕለት የምንሰራቸው ስራዎች ኢንቫይሮንመንት ምን ያክል አፌክት ወይም ተጽዕኖ እንደሚያሳድርብን ተጽዕኖ እዚህ ላይ ይገልጽልናል ማለት ነው። ቢሄቪየራል ፐርስፔክቲቭ ማለት ነው። ስለዚህ አካባቢው የአንድን ሰው ድርጊት ወይም አክሽን እንዴት እንደሚነካ ያመለክታል። ስለዚህ አካባቢ ወይም ኢንቫይሮንመንት የአንድን አካል ድርጊት ወይም የአንድን ሰው ድርጊት ምን ያክል ተጽዕኖ እንደሚያሳድርበት ይናገራል ማለት ነው። ስለዚህ ቢሄቪየሪስቲስ ፎከስ ኦን ኢንቫይሮንመንታል ኮንዲሽንስ። ለምሳሌ ፎከስ የሚያደርጉት ላይ ነው ኢንቫይሮንመንታል ኮንዲሽን ላይ። ለምሳሌ ሪዋርድ ፓኒሽመንት ዛት ሜንቴን ኦር ዲስኮሬጅ ስፔሲፊክ ቢሄቪየርስ ማለት ነው። ስለዚህ ምንድን ነው የአካባቢዎች ሁኔታ አሉ። ለምሳሌ የሚያስቀሩ ለምሳሌ ምንድን ነው የሚለው የባህሪ ሊቃውንት እነዚህ ቢሄቪየሪስቶች ይባላሉ። የተወሰኑ ባህሪያት የሚቀጥሉ ወይም ደግሞ የሚያስቀሩ የአካባቢ ሁኔታዎች፣ ለምሳሌ ሽልማቶች ወይም ቅጣቶች ሊሆን ይችላሉ። ስለዚህ እዚህ ላይ ነው ትኩረት የሚያደርገው እሱ። ለምሳሌ አንድ ሰው ጥሩ ስራ የሚሰራ ከሆነ ያንን በማበረታታት ወይም በመሸለም ወይም ሪዋርድ በማድረግ ስራውን እንዲቀጥል ማስደረግ፣ ደግሞ ሌላ አካል ደግሞ መጥፎ ስራ የሚሰራ ከሆነ ደግሞ አኛው ፓኒሽ በማድረግ በመቅጣት ስራውን እንዲተው በማድረግ ስራዎችን ይሰራል ማለት ያደርጋል ማለት። ስለዚህ ቢሄቪየራል ፐርስፔክቲቭ ከዚህ አንጻር ገለጽ ያደርጋል ማለት። ስለዚህ ይሄን ይመስላል ፓኒሽመንት ወይም ሪዋርድ ማድረግ ይችላል ማለት ነው። ቀጣይ ኦልሶ ኮልድ ብላክ ቦክስ አፕሮች ኢን ሳይኮሎጂ ቢኮዝ ኢት ትሪትስ ዘ ማይንድ አስ less useful in understanding the human behaviors and focus on what goes into and out of the box but not on the process that take place inside ነው የሚለው። እንዲሁም በሳይኮሎጂ ውስጥ ጥቁር ሳጥን ወይም ብላክ ቦክስ አካሄድ ተብሎ ይጠራል። ምክንያቱም ቢሄቪየራል ፐርስፔክቲቭ የሚባለው ምክንያቱም የሰውን ባህሪ ለመረዳት የአእምሮን ሂደት ጠቃሚ እንደሆነ አድርጎ ስለማይመለከት እና በውስጥ በሚከናወኑ ሂደቶች ላይ ሳይሆን ወደ ሳጥኑ በሚገቡትና ከእሱ በሚወጡት ኢንፑት ኤንድ አውትፑት ላይ ብቻ ስለሚያተኩር ነው። ይህ ማለት የባህሪ ሊቃውንት የሚያስቡት ወይም ቢሄቪየራል ፐርስፔክቲቭ የሚባሉት ማለት ነው የአካባቢው ኢንፑት በባህሪው ውጤት ማለት አውትፑት ማለት ነው። ስለዚህ የአካባቢው ኢንፑት በባህሪው ውጤት ላይ ስላለው ተጽዕኖ ብቻ ነው እንጂ በሳጥን ውስጥ ስላለው ሂደት ወይም ኢንተርናል ፕሮሰስ ላይ ፎከስ አያደርጉም ማለት ነው። ስለዚህ ምን ይላሉ? ቢሄቪየራል ፐርስፔክቲቭ ራሳቸው ምን ብሎ ይጠሩታል? ብላክ ቦክስ ብሎ ይጠሩታል። ብላክ ቦክስ አፕሮች ያላቸው ኢን ሳይኮሎጂ ማለት ነው። ምክንያቱም ለምን እንደዚህ ያሉ ቢባል ቢኮዝ ኢት ትሪትስ ዘ ማይንድ አስ ለስ ዩዝፉል ኢን አንደርስታንዲንግ ሂውማን ቢሄቪየርስ ኤንድ ፎከስ ኦን ዋት ጎዝ ኢንቱ ኤንድ አውት ኦፍ ዘ ቦክስ በት ኖት ኦን ዘ ፕሮሰስ። በፕሮሰስ ላይ ሳይሆን ፎከስ የሚያደርጉት በኢንፑትና በአውትፑቱ ላይ ነው። በቃ ከቦክሱ የሚወጡ እና በሚገቡ ኢንፑትና አውትፑት ላይ ነው ፎከስ የሚያደርገው ማለት ነው። ብላክ ቦክስ የሚለው አፕሮች ማለት ነው። ስለዚህ ራሳቸውን እንደ ብላክ ቦክስ አፕሮች ይጠሩታል ማለት ነው። This means behaviorists are only interested in the effect of environmental input on behavior output but not in the process። ስለዚህ
ዲፔንድ የሚሆኑት በኢንፑትና በአውትፑት ነው እንጂ በውስጡ ላይ ስለሚካሄዱ ፕሮሰስ ግን ፎከስ አያደርጉም ነው የሚለው። ቀጣይ የምናየው ሂውማኒስቲክ ፐርስፔክቲቭ የሚለውን ነው። ሂውማኒስቲክ ማለት ምንድነው? የሰብአዊነት አመለካከት ማለት ነው። ስለዚህ ሂውማን ቢሄቪየር ኢዝ ኖት ዲተርማይንድ አይዘር ባይ አንኮንሲየስ ዳይናሚክስ ኦር ዘ ኤንቫይሮንመንት። ስለዚህ የሰው ልጅ ቢሄቪየር ወይም ባህሪ በማን ዲተርማይን አይደረግም? በአንኮንሲየስ ዳይናሚክስ ወይም በኤንቫይሮንመንት ዲተርማይንድ መደረግ አይችልም ማለት ነው። የሰው ልጅ ባህሪ የሚወሰነው ያልተገነዘቡ ወይም በአንኮንሲየስ ማይንድ ወይም ባልተገነዘቡ ውስጣዊ እንቅስቃሴዎች አንኮንሲየስ ዳይናሚክስ ወይም በአካባቢው ብቻ አይደለም ነው የሚለው። ስለዚህ በአንኮንሲየስ ዳይናሚክስ እና በኤንቫይሮንመንት የኛ ወይም የሰው ልጅ ባህሪ ሊወሰን አይችልም ነው የሚሉት እነሱ። ከዚህ ይልቅ ምን አሉ? rather it emphasizes the uniqueness of human beings and focuses on human values and subjective experience ነው። ከዚህ ይልቅ አሉ ምን አሉ? ከዚህ ይልቅ የሰዎች ልዩነት ወይም ዩኒክነስ ላይ ትኩረት ያደርጋሉ። እንዲሁም በሰብአዊነት እሴት እና ግላዊ ልምዶች ላይ ያተኩራል አይደለ? ስለዚህ rather it emphasizes the uniqueness of human beings። ስለዚህ ፎከስ የሚያደርጉት ነው በሰው ልጅ ልዩነት ዩኒክነሱ ላይ እና ፎከስ ኦን ሂውማን ቫሊዩስ ኤንድ ሰብጀክቲቭ ኤክስፒሪየንስ በሚል ነው ፎከስ የሚያደርጉት እንጂ በዛኛው በአንኮንሲየስ ወይም በኤንቫይሮንመንት አይደለም ማለት ነው። ስለዚህ ይህ አመለካከት ምንድነው? ዚስ ፐርስፔክቲቭ ፕሌስስ ግሬተር ኢምፖርታንስ ኦን ዘ ኢንዲቪጁዋልስ ፍሪ ዊል ነው። ስለዚህ ትልቁን የዚህ ትልቅ ቫልዩ የሚሰጠው ምንድነው? ዘ ኢምፖርታንስ ኦፍ ኢንዲቪጁዋል። ስለዚህ እያንዳንዱ ሰው ነፃነት አለው ብሎ ነው የሚያምን፣ ፍሪ ዊል አለው። ይህ አመለካከት በግለሰቡ ነፃ ምርጫ ወይም ፍሪ ዊል ላይ ከፍተኛ ቦታ ይሰጣል ማለት ነው። ስለዚህ የሰብአዊነት ሳይኮሎጂ ይሄኛው ማለት ነው ፍሪ ዊል በሚለው ያምናል ማለት ነው። ኢንዲቪጁዋልስ ፍሪ ዊል ላይ ነው በጣም ትልቅ ቦታ የሚሰጠው። ዘ ጎል ኦፍ ሂውማኒስቲክ ሳይኮሎጂ ዋዝ ሄልፒንግ ፒፕል ቱ ኤክስፕረስ ዘምዘልቭስ ክሬቲቭሊ ኤንድ አቺቭ ዜር ፉል ፖቴንሻልስ ኦር ሰልፍ አክቹዋላይዜሽን። ይህ ማለት ዲቨሎፒንግ ዘ ሂውማን ፖቴንሻልስ ቱ ዜር ፉለስት ማለት ነው። ስለዚህ ይህ የሰብአዊነት ሳይኮሎጂ ዋነኛ ዓላማ ሰዎች ራሳቸውን በፈጠራ እንዲገልጹ እና ሙሉ አቅማቸውን እንዲያሳኩ ወይም ራስን ሙሉ ማድረግ ወይም ሰልፍ አክቹዋላይዜሽን የምንለው የሰውን አቅም ወደ ከፍተኛ ደረጃ ማሳደግ እንዲችሉ መርዳት ነው። ይሄኛው መረዳት ማለት ነው። ስለዚህ ነው ጎሉ። የሂውማኒስቲክ ሳይኮሎጂ ጎል ምንድን ነው የምትባሉ? helping pupils to express themselves creatively and achieve their full potential or self actualization ማለት ነው። ይሄ ነው ጎሉ። ቀጣይ ምን ይሆናል? ኮግኒቲቭ ፐርስፔክቲቭ ይባላል። ይሄ ማለት የእውቀት አመለካከት ማለት ነው። ኮግኒቲቭ ማለት እውቀት ማለት ነው። ስለዚህ ይሄ ደግሞ ምን ይላል? it emphasizes what goes on in pupils' heads, how people reason, how people remember, how people understand language and solve problems, explain experience and form beliefs ይላል። ስለዚህ ምንድን ነው የሚለው? ይህ የሚያተኩረው ምንድን ነው? ሰዎች በአእምሯቸው ውስጥ በሚያደርጉት ነገር ላይ ነው። በአእምሯቸው ውስጥ ነው፣ እውቀት ስለሆነ ማለት ነው። ይኸውም ሰዎች እንዴት እንደሚያስቡ ሪዝኒንግ፣ እንዴት እንደሚያስታውሱ፣ ቋንቋን እንዴት እንደሚረዱ፣ ችግሮችን እንደሚፈቱ፣ ልምዶችን እንደሚተረጉሙ እና እምነቶችን እንደሚመሰርቱ ነው የሚናገረው ማለት ነው። ስለዚህ ኢት ኢምፋሳይዝ ዋት ጎዝ ኦን ፒፕልስ ሄድ የሚለው ነው የሚያየው። ይህ ማለት ሃው ፒፕል ሪዝን፣ ሃው ፒፕል ሪሜምበር፣ አንደርስታንድ ላንጉጅ፣ ሶልቭ ፕሮብለም፣ ኤክስፕሌን ኤክስፔሪንስ ኤንድ ፎርም ቢሊቭስ የሚለውን ኢምፋሳይዝ አድርጎ ይሰራል ማለት ነው። አተኩሮ ይሰራል። ዚስ ፐርስፔክቲቭ ኢዝ ኮንሰርንድ አባውት ሜንታል ፕሮሰስ። ይህ አመለካከት የሚያሳስበው ምንድነው? ስለ አእምሯዊ ሂደቶች ነው፣ ወይም ሜንታል ፕሮሰስ የሚለውን ነው በደንብ የሚያሳስበው፣ በደንብ ትኩረት የሚሰጠው ማለት ነው። ሜንታል ፕሮሰስ በሚለው ማለት ነው። The most important contribution of this perspective has been to show how pupils' thoughts and explanations affect their action, feeling and choices ነው የሚለው። ስለዚህ የዚህ አመለካከት ዋና አስተዋጽኦ ማለት ነው፣ ዋነኛ አስተዋጽኦ የሰዎች አስተሳሰቦችና ማብራሪያዎች በድርጊቶቻቸው፣ በስሜቶቻቸውና በምርጫዎቻቸው ላይ ምን ያክል ተጽዕኖ እንደሚያሳድሩ ማሳየት ነው ዓላማው ማለት ነው። ምንድነው ዓላማው? has been to show how pupils' thoughts and explanations affect their action, feeling and choice የሚለው ነው ተጽዕኖ አድርጎ ኮንትሪቢዩት የሚያደርገው ማለት ነው። አስተዋጽኦ ይሄ ነው ማለት ነው። ስለዚህ
ቴክኒክስ ዩዝድ ቱ ኤክስፕሎር ቢሄቪየር ፍሮም ኮግኒቲቭ ፐርስፔክቲቭ ኢንክሉድ ኤሌክትሪካል ሪከርዲንግ ኦፍ ብሬን አክቲቪቲ፣ ኤሌክትሪካል ስቲሙሌሽን ኤንድ ራዲዮ አክቲቭ ትሬሲንግ ኦፍ ሜታቦሊክ አክቲቪቲ ኢን ዘ ነርቨስ ሲስተም ነው የሚለው። ስለዚህ ምንድን ነው የሚለው? ከእውቀት ወይም ከኮግኒቲቭ አመለካከት አንጻር ባህሪን ለመመርመር የሚያገለግሉ ዘዴዎች የአንጎል እንቅስቃሴን በኤሌክትሪክ መመዝገብ፣ ኤሌክትሪካዊ ማነቃቃያ መስጠት ወይም ኤሌክትሪካል ስቲሙሌሽን የሚለው እና የነርቭ ስርዓት ውስጥ ያለውን የሜታቦሊዝም እንቅስቃሴ በራዲዮ አክቲቭ መከታተል ወይም ራዲዮ አክቲቭ ትሬሲንግ የመሳሰሉትን ነው የሚያካትተው ማለት ነው። ስለዚህ የሚጠቀማቸው ቴክኒኮች እነማን ናቸው ይባል እነዚህን ይጠቀማል ማለት ነው። ማን ኤሌክትሪካል ሪከርዲንግ ኦፍ ብሬን አክቲቪቲ፣ ኤሌክትሪካል ስቲሙሌሽን እና ራዲዮ አክቲቭ ትሬሲንግ ኦፍ ሜታቦሊክ አክቲቪቲ የሚለውን ቴክኒኮችን ይጠቀማል የሚል ነው። በቀጣይ የምናየው ምንድነው? ባዮሎጂካል ፐርስፔክቲቭ የሚለው ነው። ባዮሎጂካል ፐርስፔክቲቭ ማለት አጠቃላይ ባዮሎጂያዊ አመለካከት ማለት ነው። ኢት ፎከስስ ኦን ስተዲንግ ሃው ቦዲሊ ኢቨንትስ ኦር ፋንክሽኒንግ ኦፍ ዘ ቦዲ አፌክትስ ዘ ቢሄቪየር ፊሊንግስ ኤንድ ታውትስ ነው የሚለው። ፎከስ የሚያደርገው የሚያተኩረው የሰውነት ክስተቶች ወይም የሰውነት አሰራር በባህሪ በስሜቶችና በአስተሳሰቦች ላይ እንዴት ተጽዕኖ እንደሚያሳድሩ በማጥናት ላይ ነው ትኩረት የሚያደርገው ማለት ነው። ስለዚህ ኢት ፎከስ ኦን ስተዲንግ ሃው ቦዲሊ ኢቨንትስ ኦር ፋንክሽኒንግ ኦፍ ዘ ቦዲ አፌክት ቢሄቪየር ፊሊንግ ኤንድ ታውትስ የሚለውን ፎከስ አድርጎ ይሰራል ማለት ነው። ይህም ስተዲ ኤሪያ አድርጎ ይሰራል። ኢት ሆልድስ ዛት ዘ ብሬን ኤንድ ዘ ቫሪየስ ብሬን ኬሚካልስ አፌክት ሳይኮሎጂካል ፕሮሰስስ ሰች አዝ ለርኒንግ፣ ፐርፎርማንስ፣ ፐርሰፕሽን ኦፍ ሪያሊቲ፣ ዘ ኤክስፒሪየንስ ኦፍ ኢሞሽንስ ኤንድ ቲስ ይላል። ስለዚህ አንጎል እና የተለያዩ የአንጎል ኬሚካሎች እንደ መማር፣ አፈጻጸም፣ የእውነት ግንዛቤ ወይም ፐርሴፕሽን ኦፍ ሪያሊቲ እና የስሜት ልምምድ በመሳሰሉ ስነ ልቦናዊ ሂደቶች ላይ ተጽዕኖ ያሳድራሉ በሚል እምነት አለው ማለት ነው። የሚል እምነት አለው ይሄኛውን የነገርኳችሁ ማለት ነው። ስለዚህ ብሬን እና ቫይረስ ብሬን ኬሚካልስ ምን ያክል ተጽዕኖ እንዳላቸው ያሳያል። አፌክት ሳይኮሎጂካል ፕሮሰሶችን በሙሉ አፌክት ያደርጋል። ማናማን ብሬን እና ብሬን ኬሚካሎች ማለት ነው። ይህን ነው በደንብ አፌክት የሚያደርጉት ማለት ነው። ዚስ ፐርስፔክቲቭ አንደርስኮርስ ዛት ባዮሎጂ ኤንድ ቢሄቪየር ኢንተራክት ኢን ኤ ኮምፕሌክስ ዌይ ማለት ባዮሎጂ አፌክቲንግ ቢሄቪየር ኤንድ ቢሄቪየር ኢንተርን አፌክቲንግ ባዮሎጂ። ይህ ማለት ባዮሎጂ አፌክትስ ቢሄቪየር ኤንድ ቢሄቪየር ደግሞ ባዮሎጂን አፌክት ያደርጋል ተመልሶ ማለት ነው። ይህ አመለካከት ምንድን ነው የሚለው? ባዮሎጂ እና ባህሪ ውስብስብ በሆነ መንገድ ይገናኛሉ የሚለውን ያጎላል፣ በደንብ ያተኩርበታል ማለት ነው። ይሄ ማለት ባዮሎጂ በባህሪ ላይ ተጽዕኖ ሲያሳድር ባህሪ ደግሞ በተራው በባዮሎጂ ላይ ተጽዕኖ ያሳድራል ማለት ነው። ስለዚህ መጀመሪያ ባዮሎጂ በባህሪ ተጽዕኖ የሚያሳድር ከሆነ ባህሪ ደግሞ ተመልሶ በባዮሎጂ ላይ ተጽዕኖ ያሳድራል ማለት ነው። It also emphasizes that the idea that we are physical beings who evolved over a long time and that genetic heritage can predispose us to behaving in a certain way ይላል። እንዲሁም እኛ በረጅም ጊዜ ሂደት ውስጥ የዝግመተ ለውጥ ያየን አካላዊ ፍጥረታት እንደሆንን እና የዘረመል ውርሶችን በተወሰነ መንገድ እንድንሰራ ሊያደርገን እንደሚችልም በደንብ ይናገራል ወይም ያጎላለን ማለት ነው። It emphasizes that the idea that we are physical beings who evolved over a long time and that genetic heritage can predispose us to behaving in a certain way የሚለውን በደንብ አድርጎ ኢንፋሳይዝ ወይም ያጎላዋል ማለት ነው። ይህን ነገር በቀጣይ የምናየው ምንድነው? ሶሾ ካልቸራል ፐርስፔክቲቭ የሚለውን ወይም ማህበራዊና ባህላዊ አመለካከት የሚለውን እናያለን ማለት ነው። ይሄ ደግሞ ምን ይላል? ኢት ፎከስስ ኦን ዘ ሶሻል ኤንድ ካልቸራል ፋክተርስ ዛት አፌክትስ ሂውማን ቢሄቪየር። ፎከስ ኤሪያዎች ላይ ነው የሚያተኩረው። የሰውን ባህሪ በሚነኩ ማህበራዊና ባህላዊ ምክንያቶች ላይ ነው በደንብ አተኩሮ የሚሰራው። በምንና በምን? የሰውን ባህሪ በሚነኩ በማህበራዊና በባህላዊ ምክንያቶች ላይ ያተኩራል ማለት ነው። ካልቸራል ሳይኮሎጂስትስ ኦልሶ ኤግዛማይን ሃው ካልቸራል ሩልስ ኤንድ ቫሊዩስ ወይም ቦዝ ኤክስፕሊሲት አንስፖክን የሚባሉት ማለት ነው አፌክትስ ፒፕልስ ዲቨሎፕመንት ቢሄቪየር ኤንድ ፊሊንግስ ማለት ነው። ምን ይላል ደግሞ? እነዚህ የባህል ሳይኮሎጂስቶች የባህል ህጎችና እሴቶች በግልጽ የተቀመጡም ሆኑ በቃላት ያልተነገሩ ማለት ነው የሰዎችን እድገት ባህሪና ስሜቶች እንዴት እንደሚነኩ በደንብ ይመረምራሉ ማለት ነው። ስለዚህ ምንድን ያለው
ካልቸራል ሳይኮሎጂስትስ ኦልሶ ኤግዛማይን ሃው ካልቸራል ሩልስ ኤንድ ቫሊዩስ አፌክትስ ፒፕልስ ዲቨሎፕመንት ቢሄቪየር ኤንድ ፊሊንግ ምን ያክል ተጽዕኖ እንደሚያሳድር ኤግዛማይን ይመረምራሉ ማለት ነው። ስለዚህ የሰውን ባህሪ በደንብ ይረዳሉ። ስለዚህ የባህል ሳይኮሎጂስቶች ምንድነው የባህል ህጎችና እሴቶች የሰዎችን እድገት ባህሪ እና ስሜቶች እንዴት እንደሚነኩ በደንብ ይመረምራሉ። ይሄ ነገር ማለት ነው። ቀጣይ ዚስ ፐርስፔክቲቭ ሆልድ ዛት ሂውማንስ አር ቦዝ ዘ ፕሮዳክትስ ኤንድ ዘ ፕሮዲሰር ኦፍ ካልቸርስ ኤንድ አወር ቢሄቪየር ኦልዌይስ ኦከር ኢን ሰም ካልቸራል ኮንቴክስት ነው የሚለው ይሄኛው ማለት ነው። ይህ አመለካከት የሰው ልጆች የባህል ምርቶችም ሆነ አምራቾች እንደሆኑና ባህሪያችን ሁልጊዜም በተወሰነ ባህላዊ ሁኔታ ውስጥ እንደሚከሰት ነው የሚያያይዘው ማለት ነው። ስለዚህ ምን ይላል? የሰው ልጆች የባህል ምርቶችም ሆኑ አምራቾች እንደሆኑ ምን ናቸው? የባህል ምርቶችም ናቸው አምራቾችም ናቸው እንደሆኑ ባህሪያችን ሁልጊዜም በተወሰነ ባህላዊ ሁኔታ ወይም ካልቸራል ኮንቴክስት ውስጥ እንደሚከሰት ይያያዛል ማለት ነው። ይህን ነገር ነው በደንብ የሚነግረን ማለት ነው። እንግዲህ ያው ዛሬ ጥርምጥን ያለ ትምህርት ነው ይዤላችሁ የመጣሁት። እንግዲህ የተረዳችሁት ይመስለኛል። ያው በዛሬው እንትን ማሳያችሁ እነዚህን ስለሆነ ሞደርን ሳይኮሎጂካል ፐርስፔክቲቭ የሚሉትን ነው ይዤላችሁ የመጣሁት። በቀጣይ እስከምንገናኝ ድረስ ቤቱን ፎሎ ወይም ሰብስክራይብ ያደርጋችሁ ነገ በሰላም እንገናኝ። አመሰግናለሁ።